ሶሲ እንግዲህ በነናሆማ ቤት እንደዚህ ታስራ ተቀምጣለች። የነናሆም የቤት ሰራተኛ እውነት እንደዚህ ታደርጋለች ብዬ አልጠበቅኳትም። በጣም ትልቅ በቀል ነው አስባ የመጣችው። ሶሲም ምህሩን አድንሻለው በየትም ቦታ እንዴትም ውዬ ይሆን ከዚህ ነገር አወጣሻለሁ ብላታለች። ሶሲ የመጣችው የእውነት ምህሩን ለማዳን ነው ወይንስ ደግሞ ራሷም የሆነ ነገር ልታደርጋት ነው? አላቅም ምን እንደሚፈጠር። ምህሩም የቤት ሰራተኛቱን ወይንስ ደግሞ የትኛውን ሰው ተመር በጣም ግራ ተጋብታለች። ሰራተኛቱ የምታወራው ወንድሜ ባንቺ ምክንያት ነው የሞተው እያለቻት ነው። እንግዲህ ደግሞ የነ ጽናት የቤት ሰራተኛ እኔ ያላደረኩትም እያለች እየተናገረች ነው። ጽናትም ደግሞ እሷ እንዳደረገችው አስባ ሁሉ ነገር እንትን ብላለች። እዛ ጋር ደግሞ የኪራ ጓደኛ እሷ እንዳላደረገችውና ጓደኛዋ ይሄን ነገር እንዳደረገች ስለሚያውቅ በጣም ነበር ደስ ያለኝ። በጥፊ ሲመታት የተፈጠሩት ነገሮች በጣም አወዛጋቢ ናቸው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እጅግ በጣም የሚገርም ነገር ተፈጠረ። ሶሲ እንግዲህ ሰራተኛይቱ መታት ጥላት አስራታለች። ይህም ነገር የሆነው ሰራተኛይቱን ሪከርድ አድርጋት ነበር ስታወራ የነበረውን ነገር ሶሲ ሪከርድ አድርጋ ሪከርዱ በጃለኝ መረጃ አለኝ አርፈሽ የምትቀመጭ ከሆነ ተቀመጪ ያለዛ ደግሞ ጉዲሽን ነው ማወጣው ብላት ነበረ። ሰራተኛይቱም የዋዛ አይደለችም። ከምህሩ ጋር እያወራች በነበረችበት ሰዓት ላይ ምህሩ መናገር ብትችል ከጀርባሽ ላይ ተጠንቀቂ ወይንም ደግሞ የሆነ ነገር ትላት ነበር፣ ግን መናገር አልቻለችም። አይኗን አይታ ደግሞ መረዳት አልቻለችም ነበር። ከጀርባ ቁማ እንግዲህ መታት አስራ ይዛታለች፣ አስራ አስቀምጣታለች። መረጃውን ለማጥፋት ወይንም ሪከርድ ያደረገቻት ነገር ዲሌት እንድታደርገው ያለዛም ደግሞ ሙሉ ለሙሉ ስልኩን ሸጠውና ገንዘቡን ወስዷል ነው ያለቻት ማለት ነው። የተፈጠረው ነገር በጣም ከባድ ነው። ይሄን ነገር ታደርጋለች ብዬ በጥራሽ አልጠበቅኩም። በጣም ከባድ ሰው ናት። ምህሩም ጋር ክፍል ውስጥ ገብታ አይታችኋል። እግሯ ላይ ተቀምጣባት በቃ በጣም ስታሰቃያት ነበር። ወንድሜ በጣም አዛኝ ነበር። ለወደደው ነገር ወንድሜ መስዋዕት ይከፍላል። ወንድሜን ባንቺ ምክንያት አጥቼዋለሁ እያለች እንግዲህ እሷን ለመበቀል ነው የመጣችው ማለት ነው። እኔ በጣም ግራ ተጋብቼ ነበር። እስቲል እስከዛሬ ድረስ ሰራተኛቱ ምንድን ነው የምትፈልገው? ከዚህ በፊት በኮሜንትም ጽፋችሁልኝ ነበረ ወንድሟ በእሷ ምክንያት ስለሞተ ነው በቀላት ነው ብላችሁ ነበር። ግን በቃ ያልገባኝ ነገሮች ነበሩ። ዛሬ ላይ ግን ሙሉ ለሙሉ ለምን እንደመጣሽ በደንብ ገብቶኛል። ነገሮች በጣም ከባድ ናቸው። ቅዱሴም ከልጁ ጋር እየተጣላ ነው፣ ከፍቅረኛው አፍቃሪ ጋር ማለት ነው። ቅዱሴም እንግዲህ በነገራችን ላይ በተለይ ናቲ የወደቀበት ፓርት ላይ በጣም ነበር የሳኩት። የእውነትም በሽጉጥ የተመታ ነበር የመሰለኝ፣ ግን ደግሞ በድንጋጤ ነበር እንደዛ የወደቀው። በድንጋጤ እንደዛ ከወደቀ ሲመታ ደግሞ እንዴት ነበር የሚወድቀው? በጣም ነበር ያሳቀኝና እና ወዶቼ የነ ናሆማሊ ቤት ሰራተኛ እዛ ቦታ ላይ ናሆም ከቤት ውስጥ ካላወጣት ምህሩ በጣም ትልቅ አደጋ ላይ ናት። እዚህ ጋም ደግሞ ሶሲን ጨምራታለች። ሶሲን እዛ ቤት አስቀምጣት እስከ መቼ ነው? ናሆማ እኮ ወደ ስራ ነው የሄደው፣ ይመጣል። ስለዚህ ሶሲን እዛ ጋር ታስራ ካገኛት ምን ሊፈጠር ይችላል? ወይንስ ደግሞ ልትደብቃ ሌላ ቦታ ልታስቀምጣት ነው? ታደርገዋለች። በነገራችን ላይ ሰራተኛቱ በጣም የምትገርም ሰው ናት። ሌላ ቦታም እንደዚሁ አስራ ልታስቀምጣት ትችላለች ማለት ነው። ናሆማ ግን ወደ ውጭ ወጣለሁ ብሎ ሲላት በጣም ነበር የተደሰተችው። ምክንያቱም የሆነ ነገር ለማድረግ ስላሰበች ናሆማ ከመውጣቱ ምህሩን ማሰቃየት ነበር የጀመረችው ማለት ነው። ምህሩ ከዚህ ካለችበት ነገር ትወጣለች ብዬ አስባለሁ። ጽናትም ደግሞ በሰራተኛይቱ በእርግጥ የምናየውን ነገር ነው የምናምነው። ገባችሁ? ያየኑን ነገር እንጂ የሰማነው ነገር አይደለም የምናምነው እና ከአይናችን ውጭ ምስክር የለም። ቢሆንም ግን ደግሞ ይሄ ነገር እንዴት ሆነ? ከዚህ በፊት እኮ እቃ ጠፍቶኛ አያውቅም፣ ተሰርቄ አላውቅም። ሰራተኛይቱ ይሄ ነገር አድርጋ አታውቅም። እንዴት ይሄ ነገር ልታረግ ቻለች? እንዴት ተፈጠረ ብላ ነገሮችን ማጣራት አለባት እና በጥፊ መታታሪ ሰራተኛይቱን በጣም ስሜታዊ ሆናለች ጽናት ማለት ነው። ነግራችኋለሁ። ጽናት ጸባያው በጣም ተቀያይሯል። በቃ እኛ ማናቃት ጽናት ናት የሆነችብን ማለት ነው። ጸባያው ሁሉ በጣም ተቀያይሯል እና ብቻ ከባድ ነው እየተፈጠረ ያለው ነገር እያያችሁት ነው። በጣም ሰራተኛቱም አዝናለች። እኔ ይሄን ነገር አላደረኩትም እያለች ነው። እንግዲህ እውነቱ ይወጣል ብዬ አስባለሁኝ እና ናሆማ ሚስቱን መጠበቅ አለበት ብዬ አስባለሁ። እናቷም የምህሩም እናት ቤት የለችም። ምህሩ አሁን ላይ በጣም ከባድ አደጋ ላይ ናት። ሶሲንም እንግዲህ አስራታለች። ፋይሉን እንድታጠፋላት ነው የፈለገችው። ከዛም በኋላ ምን ልታረጋት ትችላለች የሚለው ነገር ማሰብ በጣም ከባድ ነው። እኔ እንጃ ነገሮች በጣም ከባድ እየሆኑ ነው። ምህሩም